ሰላም ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን የምናደርስበት የፈጠነ ሚዲያ ነው። የዕለቱን ዋና ዋና ዜናዎች ይዞላችሁ ቀርቧል። አብራችሁን ቆዩ። በመቀሌ ከተማ ይገኙ የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የካቢኔ ሴክሬታሪ ሌተናንት ጀነራል ታደሰ ወረደ ጋር ሊያደርጉት የነበረው ወሳኝ ስብሰባ ሳይካሄድ መቅረቱ ተገልጿል። ውይይቱ ሳይካሄድ የቀረው በድንገት በተላለፈ መመሪያ ምክንያት እንደሆነ ተጠቅሷል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ ከተማ በማቅናት ከክልሉ ከፍተኛ አመራሮች ጋር ሊያደርጉት የነበረው ውይይት መስተጓጎሉ ተሰምቷል። እንደ ቢቢሲ ዘገባ ከሆነ አምባሳደር ኤርቪን ማሲንጋ ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ጋር ረቡዕ ዕለት በነበራቸው ቀጠሮ መሰረት ለመገናኘት ዝግጅት ተደርጎ የነበረ ቢሆንም በወቅቱ በተላለፈ ያልተጠበቀ ትዕዛዝ ምክንያት ግንኙነቱ ሳይካሄድ ቀርቷል። ስለ ሁኔታው ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁ ለጉዳዩ ቅርብ የሆኑ የቤተሰብ አባል ለቢቢሲ በሰጡት ቃል ቀጠሮ ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀለ እንደገቡም ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ሲሉ ገልጸዋል። እንደ ምንጮች መረጃው የዲፕሎማቱ ጉብኝት ዓላማ በትግራይ ክልል ያለውን ወቅታዊ የሰላም ሁኔታ፣ የፕሪቶሪያን የሰላም ስምምነት አፈጻጸም ሂደት እንዲሁም በክልሉ እንደገና ማቋቋምና መልሶ መገንባት ዙሪያ ከክልሉ አመራሮች ጋር ለመወያየት የታለመ ነበር። ሆኖም ስብሰባው ሊካሄድ ከ1 ሰዓት ያነሰ ጊዜ ሲቀረው በተላለፈው የስልክ ጥሪ ምክንያት መቋረጡ በብዙዎች ዘንድ ጥያቄዎችን ፈጥሯል። የደህንነት ኃላፊው የደረሳቸው ትዕዛዝ ምን እንደሆነና ትዕዛዙን አስተላላፊ አካል ማን እንደሆነ እስካሁን በግልጽ የታወቀ ነገር የለም። ይህ ክስተት የተከሰተው በትግራይ ክልል ጊዜያዊ አስተዳደርና በህወሓት ድርጅታዊ አመራሮች መካከል የተለያዩ የፖለቲካና የአስተዳደር ልዩነቶች በይፋ እየታዩ ባሉበት እንዲሁም በክልሉ ያለው የደህንነት ሁኔታ ትኩረት በሳበበት ወቅት ነው። እስካሁን ባለው መረጃ በጉዳዩ ዙሪያ ከአዲስ አበባው የአሜሪካ ኤምባሲ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከፌዴራል መንግስት በኩል የተሰጠ ይፋዊ መግለጫ የለም። ወደ ቀጣዩ ዜና እናልፋለን። አብራችሁን ቆዩ። የሰሜን አሜሪካ የትግራይ ማህበር 52ኛ ዓመታዊ ጉባኤውን በስኬት ማጠናቀቁንና ወቅታዊ ሁኔታዎችን አስመልክቶ ዝርዝር የአቋም መግለጫ ማውጣቱን አስታወቀ። ማህበሩ ባወጣው መግለጫ በትግራይ ህዝብ ደህንነት፣ በፕሪቶሪያ የሰላም ስምምነት አፈጻጸም፣ በተፈናቃዮች ሁኔታና በክልሉ ሰላም ዙሪያ ያላቸውን ስጋቶችና መደምደሚያዎች ይፋ አድርጓል። በሰሜን አሜሪካ የሚኖሩ የትግራይ ተወላጆችና ደጋፊዎችን የሚያስተባብረው የሰሜን አሜሪካ የትግራይ ማህበር 52ኛ ዓመታዊ ስብሰባውን በአሜሪካ በሚገኘው ላንካስተር ከተማ ሲካሄድ ሰንብተው ማጠናቀቁን ተገልጿል። ማህበሩ ጉባኤውን አጠናቆ ያወጣውን ይፋዊ መግለጫ ዋቢ በማድረግ እንደተዘገበው ጉባኤው ከሐምሌ 6 እስከ 8 ቀን 2018 ዓ.ም ድረስ የተካሄደ ነው። በነበሩት የመወያያ መድረኮችም ድርጅቱ የታሪክ አደራውን በመጠበቅ እንደተለመደው ከትግራይ ህዝብ ጎን የጸና አቋም መቆሙን በድጋሚ ማረጋገጡ ተገልጿል። ማህበሩ ባወጣው መግለጫ የትግራይ ህዝብ በጦርነቱ ምክንያት የደረሰበትን ሰፊ ጉዳት ያነሳ ሲሆን አሁንም ቢሆን ሙሉ በሙሉ ከስጋት አለመውጣቱን የጠቆመ ሲሆን የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ውሎች በመጣሱ ምክንያት በህዝቡ ላይ ያለውና አደጋ ተጋርጦበታል ሲሉ ወንጅሏል። የማህበሩ መግለጫ አክሎ እንዳመለከተው በአሁኑ ወቅት የትግራይ ክልል ህገ መንግስታዊና ሉዓላዊ ግዛት በወራሪ ኃይሎች ተይዞ ይገኛል። በርካታ ከቤት ንብረታቸው የተፈናቀሉ ዜጎች አሁንም ወደ ቀደመ መኖሪያቸው አልተመለሱም። እንዲሁም በህዝቡ ላይ የተለያዩ ማህበራዊና ኢኮኖሚያዊ ማዕቀቦችን ተጥለውበታል ሲሉ ይከሳል። በተጨማሪም በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው አገዛዝ ሌላ የጦርነት ዝግጅት እያደረገ ነው ሲል የከሰሰው ማህበሩ የፌዴራል ሰራዊት ወደ ትግራይ አዋሳኝ አካባቢዎች የተሰበሰበ ይገኛል የሚል ስጋቱን አቅርቧል። ዓለም አቀፉ ማህበረሰብም በነገሩ ዙሪያ በትክክለኛ መረጃ የተመረሰ ግንዛቤ እንዲኖረውና የሐሰተኛ ፕሮፓጋንዳ ሰለባ እንዳይሆን ጥሪ አቅርቧል። ይህ በእንዲህ እንዳለ ከማህበሩ መግለጫና የቀረቡትን ክሶች በተመለከተ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በኩል እስካሁን የተሰጠ ምላሽ የለም። ሆኖም የፌዴራል መንግስት ቀደም ሲል በሰጣቸው መግለጫዎች የፕሪቶሪያን የሰላም ስምምነት ለማስፈጸም የታጠቁ ኃይሎችን የመፍታት ሂደት ለማፋጠንና ተፈናቃዮችን ወደ ቀያቸው ለመመለስ በትክክለኛው መንገድ ላይ እንደሚገኝና ቁርጠኝነቱንም በይፋ ሲገልጽ መቆየቱ ይታወሳል። የተወደዳችሁ የፈጠነ ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ የዜና እትሞች እነዚህን ይመስሉ ነበር። ፈጣን እና የተረጋገጡ መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ አትርሱ።